ሰላም ሰላም ተመልካች አድማጮች የዛሬ የወርቅ ገበያን ይዘንላችሁ መጥተናል። ዛሬ በውጭ ወርቅ ዋጋው የት ደርሷል የሚለውን እንደተለመደው የስድስት ሀገራቶችን መረጃ ይዘንላችሁ መጥተናል። ዛሬ ቀኑ ህዳር 4 ነው። ትላንትና ከነበረው ዋጋ ጋር እንዲሁ ዛሬ የነበረው ዋጋ ጭማሪ አሳይቷል ወይስ ቅናሽ አለው የሚለውን አሳያችኋለሁ ማለት ነው። የትም እንዳትሄዱ እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ የዩቲዩብ ቻናል ታዲያ አዲስ ከሆናችሁ ሁልጊዜ እንደምላችሁ ለሌላ ይጠቅመዋል ለምትሉት ለቤተሰብ፣ ለጓደኛ፣ ለዘመድ ሼር በማድረግ እንዲሁም ሰብስክራይብ በማድረግ ላይክ በማድረግ አብራችሁን ቆዩ። የምንጀምረው እንደ ሁልጊዜ ከሳውዲ ገበያ ይሆናል። 24 ካራቱ የሳውዲ ትላንትና ሲሸጥ የነበረው በ508 የሳውዲ ሪያል ነበር። ዛሬ ግን ይገርማቸዋል ራሱን በ8 ሪያል ጨምሮ የዛሬው 24 ካራት በሳውዲ ማለት ነው እየተሸጠ የሚገኘው በ516 የሳውዲ ሪያል ነው። ይሄ ከፍተኛ ጭማሪ ነው። በአንድ ቀን ልዩነት ብቻ እንግዲህ ማለት ነው ወደ 8 ሪያል ከፍ ብሏል ማለት ነው። ትላንትና በሰራሁላችሁ ቪዲዮ እንደነገርኳችሁ ከሆነ የውጭ ወርቅ ቀስ እያለ እየጨመረ መምጣቱን ይህ አመላካች ነው። 22 ካራቱን ስንመለከት ትላንትና የነበረው 468 ሪያል ነበረ። ዛሬ ደግሞ 475 ሪያል ነው እየተሸጠ የሚገኘው ማለት ነው። የ21 ካራቱ ትላንትና 443 ከ77 ነበረ። የ24 ካራቱ ባይሆን ባለበት ነው ማለት ይቻላል። 18 ካራቱ የሳውዲ ወርቅስ በስንት እየተሸጠ ነው የሚገኘው ካላችሁኝ ደግሞ የዛሬው ገበያ እንደሚናገረው 388 ከ60 ሪያል ነው እየተሸጠ የሚገኘው። ትላንትና 382 ከ90 ነበረ። እንግዲህ የ5-6 አካባቢ ጭማሪ አለው ማለት ነው ትላንትና ከነበረው ማለት ነው። በአጠቃላይ ስንመለከት እንግዲህ የሳውዲውን ገበያ ማለት ነው ዛሬ ትላንት ከነበረበት በተወሰነም ቢሆን ጭማሪ ማሳየቱን ያመላክታል። እንግዲህ እንደነገርኳችሁ በተለይ በዚህኛው ሳምንት ትንሽም ቢሆን ልዩነቱ ቀስ እያለ እየጨመረ እንደሚመጣ ብዙ አመላካች ነገሮች አሉ። ወደ ሌላ ሀገር እንሄዳለን። የዱባይ እንመለከታለን። በዱባይ 24 ካራት ወርቅ በስንት እየተሸጠ ነው? ትላንትና 499 የነበረው በዲርሃም ማለት ነው። ዛሬ የዱባይ 24 ካራቱ በ504 ከ75 ዲርሃም ነው በመሸጥ ላይ የሚገኘው። ይሄ 4 እና 5 አካባቢ ዲርሃም ልዩነት አለው ማለት ነው። 22 ካራቱን ስንመለከት እንዲሁ ትላንት በ462 ከ25 የነበረው በዲርሃም ማለት ነው 22 ካራቱ ዛሬ 467 እዚህ አካባቢም በ5 አካባቢ ጭማሪ ያለው ማለት ነው። በመቀጠል የምንመለከተውን ባለ 21 ካራቱን ነው። 21 ካራቱ የዱባይ ወርቅ ብዙም ልዩነት አላሳየም። ትላንት የነበረው 21 ካራቱ 443 ነበር። ዛሬ 444 ከ85 ዲርሃም ነው እየተሸጠ የዋለው ማለት ነው። 18 ካራቱን ስንመለከት በትላንት በዋለው ገበያ 349 ከ75 ዲርሃም ነበር። የዛሬው ገበያ እንደሚያመለክተው ደግሞ 300 ከ82 10 ዲርሃም እየተሸጠ ውሏል ማለት ነው። ይሄ በሳውዲና በዱባይ ያለው እንግዲህ ይብዛ የሚነስም ምንም እንኳን የሳውዲን ያህል ባይሆንም ዱባይም እንግዲህ በጣም በትንሽ ጭማሪ ያለው ማለት ነው። ይህን ይመስላል እንግዲህ የሳውዲና የዱባይ ማለት ነው። ቀጥሎ የምንመለከተው ደግሞ በባህሪን ነው። የባህሪንም እንዲሁ 24 ካራት፣ 22 ካራት፣ 21 ካራት፣ 18 ካራት በስንት ይሸጣሉ የሚለውን የምነግራችሁ ይሆናል። ከዛ በፊት ግን ቪዲዮውን የምትመለከቱት ቻናሉን ሰብስክራይብ ሳታደርጉ ከሆነ ሰብስክራይብ እንድታደርጉ ላይክ፣ ሼር እንድታደርጉ በትህትና እየጠየቁኝ ወደ ወርቆቹ ዋጋዎች እንሄዳለን። ዛሬ በባህሪን ገበያ 24 ካራቱ 51 ከ60 የባህሪን ዲናር ነው እየተሸጠ የሚገኘው። ትላንት 50 ከ20 ነበረ። 50 የባህሪን ዲናር ከ20 ነበር። ዛሬ 51 ከ60 ዲናር እየተሸጠ ይገኛል። 22 ካራቱ ውስጥ ካላችሁኝ ደግሞ ትላንትና የነበረው 46 ከ90 የባህሬን ዲናር ነበረ። ዛሬ ደግሞ 48 ከ20 የባህሬን ዲናር። ቀጥሎ የምንመለከተው ደግሞ የ21 ካራቱን ሲሆን
21 ካራቱ በባህሬን ዲናር ዛሬ በ46 ከ01 የባህሬን ዲናር እየተሸጠ ነው የሚገኘው። ትላንት የነበረውን ታስታውሱ ከሆነ በ44 ከሰባ የባህሬን ዲናር ነበር። የሁለት ዲናር አካባቢ ጭማሪ አለው። የባህሬን ዲናር 18 ካራቱ የዛሬ ወርቅ ዋጋ ካላችሁኝ 39 ከ44 የባህሬን ዲናር በምሽት ላይ ውሏል። ትላንት በነበረው ገበያ 38 ከ37 እንደነበረ ያገኘነው መረጃ ያመላክታል። ይህን ይመስላል እንግዲህ በተለይ በመካከለኛው ምስራቅ በዱባይ በሳውዲ እና በባህሬን ያለው የዛሬ የወርቆች በካራት ማለት ነው የነበረው ዋጋ ይህን ይመስል ነበር። ወደ ቀጣይ ስንሄድ የምናገኘው አሜሪካንን፣ ጀርመንን፣ ቱርክን ነው የምናገኘው። የእነሱንም እስቲ እያነጻጸር እንመለከታለን። ትላንትና 24 ካራት በአሜሪካ 133 ከ29 ነበረ በዶላር ማለት ነው። ዛሬ 137 ከ50 ነው። ይሄ የአሜሪካ በተለይ ዓለም አቀፉን የሆነ የወርቅ ዋጋ ጨምሯል ወይስ ቀንሷል የሚለውን አንዱ ነጋር የሆነ ፍንጭ ነው ማለት ነው። እንግዲህ $5 እንግዲህ መጨመሩን እዚህ ላይ ያመላክታል። በ5 ወይ በ4 አካባቢ ማለት ነው። 22 ካራቱን ስንመለከት የዛሬው መረጃ እንደሚያመለክተው 130 የአሜሪካ ዶላር እየተሸጠ እንደሆነ ነው። ትላንትና 122 ከ18 ነበረ። ስለዚህ ወርቅ በጣም እየጨመረ ነው ማለት ይቻላል። $5 በአንድ ቀን ልዩነት ይሄ ከፍተኛ የሆነ ጭማሪ ነው። በመቀጠል የምንመለከተው ደግሞ የ21 ካራቱን ነው። 21 ካራቱ 116 ከ63 ነው። የእሱ መረጃ አብዴት የሆነ መረጃ የዛሬን አላገኘውም። በዛ ባለበት ይሆናል ተብሎ ይታሰባል። 18 ካራቱን ስንመለከት የዛሬው 106 ከ40 ነው። የዛሬው 106 ከ40 የአሜሪካ ዶላር ነው። የትላንት ደግሞ 99.96 የአሜሪካ ዶላር ነበር። እንግዲህ የአሜሪካም ገበያ እንግዲህ የዛሬው ከትላንቱ ጋር ሲነጻጸር የተወሰነ ጭማሪ አለው ማለት ነው። ቀጥሎ የምወስዳችሁ ደግሞ ወደ ጀርመን እና ወደ ቱርክ ገበያዎች ነው። የዛሬን ሙሉ የሆነ መረጃ አላገኘውም። በ24 ካራት ያለውን ከትላንትና ጋር አነጻጽሬ ነግራችኋለሁ። የትላንትናውም ግን ለዛሬ ይጠቅማችኋል እና የዛሬን የጀርመን እና የቱርክን 22 ካራት፣ 21 ካራት፣ 18 ካራትን አላገኘውም። የ24 ካራትን ብቻ ነው ያገኙት የዛሬ ማለት ነው። ለምሳሌ የጀርመን 24 ካራት ዛሬ 117 ከ10 ዩሮ ነው እየተሸጠ የሚገኘው። ትላንት 112 ከ81 ዩሮ ነበረ። 22 ካራቱ የዛሬ መረጃ አላገኘውም። 103 ከ41 ነበር ትላንት በዩሮ ማለት ነው። 21 ካራቱ ትላንት ደግሞ 98.71 ዩሮ ነበረ። 18 ካራቱ ደግሞ 84 ከ61 ዩሮ ነበረ። በመቀጠልም ወስዳችሁ የቱርክን ነው። ከዛ በፊት ግን የጀርመንን ገበያ በምንመለከትበት ሰዓት ላይ የጨመረው በ5 አካባቢ ዩሮ ነው። ስለዚህ 22 ካራቱም 21 ካራቱም 18 ካራቱም የተወሰነ ጭማሪ እንዳላቸው መቼም የ24 ካራቱ ጠቋሚ ይመስለኛል ማለት ነው። በመቀጠል ወስዳችሁ የቱርክ ገበያ ምን ይመስላል የሚለውን ሲሆን ዛሬ 24 ካራቱ በቱርክ ማለት ነው እየተሸጠ የሚገኘው በ5670 ከ29 ሊራ ነው። ትላንት የነበረው 5582 ነበር። ይህም ጭማሪ አሳይቷል ማለት ነው። 22 ካራቱ የትላንቱ ማለት ነው በቱርክ 5117 ከ73 ሊራ ነበረ። 21 ካራቱ ደግሞ 4885 ከ10 ሊራ ተሽጧል። 18 ካራቱ በቱርክ ወርቅ 4187 ከ23 ተሽጦ ውሏል ማለት ነው። ይህ እንግዲህ ትላንትናና ዛሬን አነጻጽሬ ነው የነገርኳችሁ። የሌለው መረጃ ደግሞ እንዲሁ ነገ ካገኘው የትላንትና ብዬ የዛሬ ነግራችኋለሁ ማለት ነው። ለዛሬ ያስኩላችሁ የስድስት ሀገራትን በ4 ካራት ከፋፍዬ ያቀረብኩትን መረጃ በዚህ አበቃው። በተመሳሳይ ቪዲዮዎች እስከምንገናኝ በያላችሁበት ሰላም ቻው።